ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና መረጃዎችን በማስቀደም እንጀምራለን። ኢትዮጵያ ከወደቡ ልትገናኝ ነው። ለኢትዮጵያ የተላከው አዲስ የምስራች። አሜሪካ ኢትዮጵያ መረጠች። ግብጽና ኤርትራ ሊያግዱት ያልቻሉት የኢትዮጵያ አዲስ ሚና። ኢትዮጵያ ግብጽን ተካች። አዲሱ የግብጽና የኢትዮጵያ ሙግት በአዲስ አበባ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ኢትዮጵያ ከወደቡ ልትገናኝ ነው። ለኢትዮጵያ የተላከው አዲስ የምስራች። ኢትዮጵያን ከወደቡ ጋር በይፋ የሚያገናኝ አዲስ የምስራች ተሰምቷል። በኢትዮጵያና በኬንያ መንግስት መካከል እያደገ የመጣውን የሁለትዮሽ ግንኙነት ይበልጥ ያጠናከረው የላሙ ወደብ ፕሮጀክት ላይ አዲስ ስራ መጀመሩን የኬንያው kenyans.com ዘግቧል። የኬንያ መንግስት አዲስ ይፋ ባደረገው መረጃ መሰረትም በኬንያ እየተገነባ የሚገኘው የስታንዳርድ ጌጅ ባቡር መስመርን ከላሙ ወደብ ተነስቶ እስከ ኢትዮጵያ በመዘርጋት ኢትዮጵያን ከወደቡ ጋር በቀጥታ ሊያጣምር መሆኑን ተከትሎ በኢትዮጵያ ኢኮኖሚ ላይ አዲስ መነቃቃት የሚፈጥር ታምራት ተደርጎ የሚወሰድ መሆኑ ነው የተገለጸው። የአዲስ ፕሮጀክት በምስራቅ አፍሪካ ቀጠናዊ ትስስር ላይ አዲስ ምዕራፍ የሚከፍት መሆኑን የገለጹት የትራንስፖርት ሚኒስቴር ዋና ጸሐፊ መሐመድ ዳጋር እንደጠቆሙት እቅዱ በኬንያ ኢትዮጵያና ደቡብ ሱዳን መካከል የሚዘረጋውን ታላቁን የላፕሴት ኮሪደር ፕሮጀክት ወደ ተግባር ለመለወጥ የታለመ ወሳኝ የዝግጅት እርምጃ ተደርጎም የሚወሰድ ነው። ኬንያን ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት በማሳደግ የኢኮኖሚ ትስስር በመፍጠር የኬንያን ገበያ የኢትዮጵያ ገበያ ጋር በቀጥታ በማገናኘት አድማሱን በማስፋት በቀጣይ የኡጋንዳ የካምፓላ ማላባና የኬንያው የናይሻባ ኪሶሙ የባቡር መስመሮች ተጠናቀው ሲገናኙ የባቡር ሀዲዱን እስከ ደቡብ ሱዳን ድረስ ለመዘርጋት የታለመ ሰፊ ቀጠናዊ ራዕይ የሰነቀ መሆኑን ምስራቅ አፍሪካን በአህጉር ደረጃ የኢኮኖሚ ዘዋሪ ለመሆን የሚያስችል እድል ያጎናጽፋል የሚል ተስፋም ተጥሎበታል። የኬንያ እቅድ ኢትዮጵያ ወደ ቀይ ባህር ለመግባት ከምታደርገው እንቅስቃሴ በተጨማሪ በህንድ ውቅያኖስ በኩል አዲስ የወደብ መተንፈሻ እንድታገኝ አዲስ እድል እንደሚከፍትላት የሚጠበቅ ሲሆን የራሷን የንግድ ደህንነት ለማረጋገጥ የሚያስችል ነው ተብሏል። ኢትዮጵያ በአዲሱ የኬንያ መንግስት እቅድ መሰረት በአሁኑ ወቅት 3 ማቆሚያዎች ዝግጁ ከሆኑለትና ወደፊት 32 ጥልቅ የባህር ማቆሚያዎች እንዲኖሩት ከታቀደው የላሙ ወደብ ጋር በቀጥታ በመገናኘት አስተማማኝና ሰፊ አማራጭ የባህር በር መፍጠር ታላቅ ተስፋ ይሰጣታል ተብሎም ይጠበቃል። በኬንያ መንግስት የታቀደው የአዲስ የትራንስፖርት መስመር ተጠናቆ ወደ ስራ ሲገባ ኢትዮጵያ በወደብ አጠቃቀም ላይ ያላትን አማራጭ በቀጥታ በማስፋት የውጭ ንግድ እንቅስቃሴዋን ይበልጥ ነፃና አስተማማኝ የሚያደርግላት ሲሆን በሎጂስቲክ መስተጓጎልና በወደብ መጨናነቅ ምክንያት የሚፈጠሩ የንግድ መዘግየቶችን በዘላቂነት በመቅረፍ ሀገራዊ የፍጆታ እቃዎችና የልማት ግብዓቶችን ያለምንም እንግልትና በፈጣን ሁኔታ ወደ ሀገር ውስጥ የሚገቡበት እንዲሁም የኤክስፖርት እቃዎች ከሀገር የሚወጡበትን የደህንነት ዋስትና ለማረጋገጥ የሚያስችል ነው ተብሏል። የኬንያ መንግስት የሚገነባው የስታንዳርድ ጌጅ ባቡር መስመሩ የመሰረተ ልማት ፕሮጀክት መዘርጋት በሁለቱ ሀገራት ድንበር አካባቢ ለሚገኙ የንግድ ማዕከላትና ከተሞች አዲስ የኢንቨስትመንት አማራጮችን እንደሚያሰፋ የሚጠበቅ ሲሆን የባቡር መስመሩ መገንባት አዳዲስ የሎጂስቲክ ጣቢያዎች፣ የጉምሩክ ማሳለጫ መጋዘኖችና የንግድ ቀጠናዎች እንዲፈጠሩ የሚያስችል በመሆኑ ለበርካታ ዜጎች ሰፊ የስራ እድልም እንደሚፈጠር ይጠበቃል። ከዚህ በተጨማሪም የዚህ ፕሮጀክት በኬንያ ለኢትዮጵያ መበሰሩ ከዚህ ቀደም በትራንስፖርት እጥረት ሳቢያ ሳይንቀሳቀስ የቆየውን የሀገር ውስጥ የንግድ አቅም በማነቃቃትና በኬንያና በኢትዮጵያ ድንበር ከተሞች መካከል ያለውን የዕለታዊ ገበያ ትስስር በማሳደግ የሁለቱንም ሀገራት የጋራ ኢኮኖሚ ተጠቃሚነት ወደ ላቀ ደረጃ እንደሚያሸጋግረውም ተስፋ ተጥሎበታል። አሜሪካ ኢትዮጵያን መረጠች። ግብጽና ኤርትራ ሊያግዱት ያልቻሉት የኢትዮጵያ አዲስ ሚና። በአፍሪካ ቀንድ ላይ እየተጠናከረ የመጣው የሀያላኑ ፉክክር የስበት ማዕከል የሆነችው ኢትዮጵያ በአሜሪካ መንግስት መመረጧ ተሰምቷል። የግብጽና ኤርትራ መንግስት ባለስልጣናት በአሜሪካና በኢትዮጵያ መካከል ያለውን ግንኙነት ለማደፍረስ የተለያዩ ዲፕሎማሲያዊ ጥረቶችን እያደረጉ ቢቆዩም ኢትዮጵያ በአፍሪካ ቀንድ ያላትን ሚናና ስትራቴጂካዊ አጋርነት ሊያቆም አለመቻላቸውን ያረጋገጠ ድጋፍ ከአሜሪካም አግኝታለች። በአዲስ አበባ እየተካሄደ ባለው ዓለም አቀፍ የፓርላማ የመረጃና ደህንነት ፎረም ላይ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የሰጡት መግለጫ ዋሽንግተን ከአዲስ አበባ ጋር ያላትን የጸጥታና ደህንነት አጋርነት ይበልጥ ለማጠናከርና በቀጠናው ሰላምን እንደማረጋገጥ በጋራ ለመስራት ያላት ፍላጎትን በማጠናከር ኢትዮጵያ በቀጠናውና በቀይ ባህር ዳርቻ ላይ ከአሜሪካ ጋር ያላትን ግንኙነት አጠናክራ እንደምትቀጥል የሚያሳይ አስተያየትም ይፋ አድርገዋል። አምባሳደር ኤርቪን ማሲንጋ የኢትዮጵያ አጋርነት ባረጋገጡበት ንግግራቸው እንደ ሽብርተኝነት
አይነት ህገወጥ የጦር መሳሪያና የሰዎች ዝውውር ያሉ ውስብስብ ድንበር ዘለል ወንጀሎችን ለመከላከል የጋራ ትብብርና የመረጃ ልውውጥ ወሳኝ መሆኑን በመግለጽ አሜሪካ ኢትዮጵያን በቀጠናው መረጋጋት ውስጥ አሁንም እንደ ስልታዊ አቅም እንዳላት ቁልፍ አጋር አድርጋ ኢትዮጵያን መምረጧን የሚያሳይ ተደርጎም ተወስዷል። የአሜሪካና ኢትዮጵያ ግንኙነት ከኤርትራና ከግብጽ በተጨማሪ በአሜሪካ መንግስት ከፍተኛ ተቃውሞ እየገጠመው ለሚገኘው ህወሓት ጭምር ስጋትን እየፈጠረም ሆኗል። አሜሪካ በኢትዮጵያ ላይ የወሰደችው ይፋዊ አቋም ከኤደን ባህረ ሰላጤ እስከ ቀይ ባህር አካባቢ ያለውን የጸጥታ ስጋት በተለይም የባህር ላይ ዘረፋዎችን ወይንም የፓይትሮቶችን እንቅስቃሴ ለመግታት የኢትዮጵያን ወታደራዊና የደህንነት ሚና አስፈላጊነት እውቅና የሚሰጥ ተደርጎ የሚወሰድ መሆኑ ለኤርትራና ለግብጽ መንግስት ስጋት የሚፈጠርና በኢትዮጵያ ላይ የዘረጉት ወጥመድ እየተበጣጠሰ መሆኑን የሚያሳይ ተደርጎም ተወስዷል። ከዚህ በተጨማሪም ይህ የአሜሪካ ውሳኔ በቀይ ባህር አካባቢ የራሳቸውን ስልታዊ የበላይነት ለማረጋገጥና የኢትዮጵያን ተሳትፎ ለመግታት ለሚንቀሳቀሱት ግብጽና ኤርትራ ትልቅ ዲፕሎማሲያዊ ተግዳሮት የሚሆን ሲሆን ሁለቱ ሀገራት የኢትዮጵያን የቀይ ባህር በር አልባነት መነሻ በማድረግ በቀጠናው የባህር ላይ ደህንነት ጥበቃ ዙሪያ ያላትን ማንኛውም ተሳትፎና ይገባኛል ጥያቄ አጥብቀው በሚቃወሙበት አግላይ የሆነ ዲፕሎማሲያዊ እንቅስቃሴዎችን ያደረጉ ባሉበት በዚህ ወቅት ዋሽንግተን ከኢትዮጵያ ጎን መቆም የካይሮና የአስመራን ቀጠናዊ እቅድ የሚያፈርስ ሊሆን ይችላልም ተብሏል። በመሆኑም አሜሪካ ከኢትዮጵያ ጋር የጀመረች የቴክኖሎጂና የደህንነት አጋርነትን ለማሳደግ በመወሰን ኢትዮጵያን መምረጧ አዲስ አበባን ከቀይ ባህር ቀጠናዊ የጸጥታ መዋቅር እንድትመለስ በር የሚከፍትላት ሊሆን እንደሚችል የሚጠበቅ ሲሆን ይህም በቀጠናው የኃይል ሚዛን ላይ የራሱ የሆነ ከፍተኛ ተጽዕኖ እንደሚፈጥርም ይገመታል። በመጨረሻም ኢትዮጵያ ግብጽን ተካች። አዲሱ የግብጽና ኢትዮጵያ ሙግት በአዲስ አበባ። የግብጽ መንግስት ኢትዮጵያ ህዳሴ ግድቡን ገንብታ ካጠናቀቀችበት ጊዜ ጀምሮ የተለያዩ ተቃውሞችን እያሰማ ሲሆን አሁን ባለው ሁኔታ የግብጽና ኢትዮጵያ ግንኙነት ከህዳሴ ግድብ በተጨማሪ በቀይ ባህርና በኢነርጂ ዘርፍ ላይ ጭምር መከራር ውስጥ በገቡበት በዚህ ጊዜ ውጥረቱን ይበልጥ የሚያጠናክር አዲስ ዜና ይፋ ሆኗል። በቀጠናው የጂኦፖለቲካ ፍላጎቶችና የኃይል የበላይነትን ለመያዝ በሚደረጉ ፉክክሮች ሳቢያ በኢትዮጵያና በግብጽ መካከል የተፈጠረው አለመግባባት መነጋገሪያ ጉዳይም ሆኗል። በኢትዮጵያ አዘጋጅነት ለ4 ቀናት በአዲስ አበባ ሲካሄድ የቆየው 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤትና 37ኛው የአስተባባሪ ኮሚቴ አስቸኳይ ልዩ ጉባኤ ላይ ግብጽና ኢትዮጵያ በኢነርጂ ዘርፍ መግባባት ላይ ይደርሳሉ ተብሎ ቢጠበቅም ሳይስማሙ መቅረታቸው እየተነገረ ይገኛል። በአዲስ አበባ የተካሄደው ጉባኤው ግብጽና ሊቢያን ጨምሮ 13 አባል ሀገራት ያሉት ትስስር የመበታተን አደጋ የተጋረጠበት ሲሆን አባል ሀገራቱን ከመበታተን ለመታደግ የህግ ማዕቀፎችና ማሻሻልን ማጠናከር ማስፈለጉን የውሃና ኢነርጂ ሚኒስተር ኢንጂነር ሀብታሙ ኢተፋም ገልጸዋል። በጉባኤው አዲስ የሚመሰረተው የኤሌክትሪክ ኃይል የገበያ ማዕከል ዋና መቀመጫን ለመወሰን በተደረገ ውይይት ኢትዮጵያ ከድርጅቱ አባል ሀገራት ብቸኛ የኃይል አቅራቢ እንደመሆኗ ለ4 ቀናት በዘለቀው የትስስሩ የሚኒስተሮች ምክር ቤት ስብሰባ ከፍተኛ ሙግት የተካሄደ ሲሆን የግብጽ ተወካዮች ማዕከሉ ወደ ካይሮ ካልሆነ በሚል የያዙት አቋም ከኢትዮጵያ ጋር ከመግባባት ሳይደርሱበት ጉባኤው ተጠናቋል። ከግብጽ ጋር የተፈጠረው አለመግባባት ሳይፈታ ጉባኤው ቢጠናቀቅም ኢትዮጵያ የቀጠናውን የኤነርጂ ትስስር ለማፋጣን ያላት ቁርጠኝነትን በማሳየት የምስራቅ አፍሪካ የኃይል ትስስር ሊቀመንበርነት ግብጽን ተክታ መረከቧ በቀጣይ ለሚኖር መድረክ አቅም የሚፈጥርላት ሆኗል። ይህ በእንዲህ እንዳለን በአዲስ አበባ የተካሄደው የሊቀመንበርነት ሽግግር ኢትዮጵያ በቀጠናው ያላትን የኃይል አቅርቦት አቅምና ተደራሽነት ይበልጥ ለማስፋት ትልቅ ዲፕሎማሲና ስትራቴጂካዊ ድል የሚሰጣት ሲሆን የምስራቅ አፍሪካ የኃይል ትስስር የተመሰረተበት ዋና ዓላማ በአባል ሀገራቱ መካከል የጋራ ኤሌክትሪክ ኃይል አጠቃቀምን ፍትሃዊ የኃይል ግብዓትና አስተማማኝ አቅርቦትን ማረጋገጥ በመሆኑ ኢትዮጵያ በሊቀመንበርነት ዘመኗ አባል ሀገራቱን ከመበታተንነት ታድጋ የጋራ ተጠቃሚነትን የምታረጋግጥበት የህግና የተግባር ማዕቀፍ የመቅረጽ ትልቅ ኃላፊነት ይጠበቅባታልም ተብሏል። የሰዓቱን መረጃዎች ያደረሳችሁ የንጋት ቲዩብ ቻናላችን ነው። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛውም ቸር ቆዩን።